ሩበን አሞሪም ለ14 ዓመታት ማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ ትላንትና ሰኞ ዕለት ከአሰልጣኝነት ስራው መሰናበቱን የተለያዩ የዜና ምንጮች ነግረውናል። እንደ ሮይተርስ ዘገባ ከሆነ ሩበን አሞሪም በ14 ወራት ቆይታው ላይ የማንቸስተር ዩናይትድን ቡድን ዋና አሰልጣኝ ሆኖ ሲመራ ደስ የማይሉ ውጤቶችን አሳይቷል። ስለዚህ በተለይ የቡድኑን ደጋፊዎች ማንንም ማስደሰት አለመቻሉን የገለጸው እና ግን በድንገት ስራውን ለማጣት ያስቻለው ነገር ምንድን ነው? አንደኛ እሁድ ዕለት ከሊድስ ዩናይትድ ጋር የነበራቸውን ጨዋታ ዲስአፖይንቲንግ ወይም ደግሞ አሳዛኝ አንዳቻ ውጤት ቡድኑ ከወጣ በኋላ ነው የሚለው። ወደ ኤስፔን ዘገባ በምንሄድበት ጊዜ ያው በቅድሚያ ኤስፔን የገለጸው ምንድን ነው? ሩበን አሞሪም እሁድ ዕለት ወይም ደግሞ ልክ ስራውን ከማጣቱ በፊት ራሱን በይፋ ሲከላከል ወይም ደግሞ ዲፌንድ ሲያደርግ እንደነበር ነው። እናም ጭራሽ ምን ብሎ ነበረ? እኔ ኮች ወይም አሰልጣኝ ሳይሆን ማኔጀር መሆን ነው የምፈልገው በማለት ነው የተናገረው። አይ ዋንት ቱ ቢ ዘ ማኔጀር ናት ዘ ኮች ብሏል። እናም ያ ብቻ ሳይሆን ለማንቸስተር ዩናይትድ ክለብ ዳይሬክተሮችም መልእክት ሲያስተላልፍ ነበረ የሚለውን እውነታ ላይ ነው የስፔን ዘገባ ያተኮረው። ከዛ በተጨማሪ የስፔን ዘገባ የዘገበው ነገር ምንድን ነው? ያው ማንቸስተር ዩናይትዶች ሰኞ ዕለት ስላወጡት መግለጫ ነው። ሩበን አሞሪም ከማንቸስተር ዩናይትድ ዋና አሰልጣኝነቱ ወይም ደግሞ ሄድ ኮችነት ስራው መልቀቁን ገልጸዋል። እና ማንቸስተር ዩናይትዶች በአሁኑ ሰዓት ላይ በፕሪሚየር ሊጉ 6ኛ ደረጃ ላይ ነው የሚገኙት። እናም የቡድኑ አመራሮች ወይም ደግሞ የማንቸስተር ዩናይትድ ሊደርሺፕ ይህንን ውሳኔ የወሰኑት በአሁን ሰዓት ላይ ቡድኑ ላይ ትክክለኛ ውጤት ለማምጣት ትክክለኛው ሰዓት ነው ብለው ስላሰቡ ነው የሚለው የማንቸስተር ዩናይትዱ መግለጫ። ስለዚህ የሩበን አሞሪም መሰናበት ማንቸስተር ዩናይትድ በፕሪሚየር ሊጉ ጥሩ ደረጃ ላይ ሆኖ እንዲጨርስ የሚያስችለው መልካም አጋጣሚ ስለሆነ ነው። በስተመጨረሻ ማንቸስተር ዩናይትድ ሩበን አሞሪም ለቡድኑ ላደረገው አስተዋጽኦ በሙሉ እናመሰግነዋለን። ከዛም በተጨማሪ ወደፊት ስራው መልካሙን ሁሉ እንመኝለታለን በማለት ነው የገለጹት። ማርክ ኦግደን በኢኤስፒኤን ትላንትና ባወጣው ዘገባ ምንድን ነው ያለው? በቃ በአሁን ሰዓት ላይ ማንቸስተር ዩናይትድ ቤት አሰልጣኝ መቅጠር በጣም ከባድ ስራ ሆኗል ነው ያለው። ጭራሽ ምንድን ነው ያለው? ኢት ሃዝ ቢካም አን ኢምፖሲብል ጆብ ቱ ፊል ዘ ኢምፖሲብል ጆብ። በቃ ይሄ ኢምፖሲብል የምንለው የማይሆን ነገር ነው። ስለዚህ ይሄ የማንቸስተር ዩናይትድ አሰልጣኝ መሆን የማይሆን ስራ ነው። ያንን የማይሆነውን ስራ ደግሞ ያንን ስራ የሚሰራ ሰው ማግኘት በድጋሚ ኢት ቢኬም ኢምፖሲብል በማለት ነው የገለጸው። ስለዚህ ሰር አሌክስ ፈርጉሰን እንደ ፈረንጆቹ አቆጣጠር ሜይ 2013 ላይ ማንቸስተር ዩናይትድን ከተሰናበቱ በኋላ ማንቸስተር ዩናይትዶች ለ7ኛ ጊዜ በአሁን ሰዓት ላይ ሰኞ ሩበን አሞሪምን ካሰናበቱ በኋላ በድጋሚ ለ7ኛ ጊዜ ዋና አሰልጣኝ ፍለጋ ላይ ናቸው፣ ገበያ ወጥተዋል ብሎ ነው የገለጸው። ስለዚህ ያንን በማለት ነው የተናገረው። እናም ከዛ በተጨማሪ ያው ምንድነው እስካሁን ድረስ ምንድነው ያለው? but the mistakes of the past and the lessons learned from the failed appointments of ዴቪድ ሞይስ ለምሳሌ ማንቸስተር ዩናይትድ አሰልጣኝ ነበረ፣ ሉዊስ ቫን ጋል፣ ጆዜ ሞሪኖ፣ ኦሌገን ሶልሻየር፣ ኤሪክ ቴን ሃግ እና አሞሪሞች በአሁኑ ሰዓት ላይ ሰር አሌክስ ፈርጉሰን ማድረግ የቻሉትን ማድረግ እንዳልቻሉ ነው የገለጸው ማለት ነው። እናም ከማንቸስተር ዩናይትድ ቤት የወጣው ኦፊሻል ያልሆነ ወይም ደግሞ ይፋ ያልሆነ ዜና ምንድን ነው? ለኤስፔን የተናገሩት when you consider each of the managers we appointed post ሰር አሌክስ ከሰር አሌክስ ፈርጉሰን በኋላ የቀጠርናቸውን ወይም ደግሞ አሰልጣኝ የሆኑትን የማንቸስተር ዩናይትዶች አሰልጣኞች በምትመለከትበት ጊዜ they all had some kind of personality flaw። ስለዚህ እነሱ በግላቸው ለማንቸስተር ዩናይትድ ቤት የማይመጥን ማንነት አላቸው በማለት ነው የገለጸው፣ ፐርሶናሊቲ ፍሎ በሚልበት ጊዜ። ስለዚህ ወይ በጣም ጠንቃቃ ናቸው ወይ በጣም ምንድነው ኢንፍሌክሲብል ወይም ደግሞ ፈታ የማይሉ ናቸው። በጨዋታ ስልታቸው ይመስለኛል እንደዚህ ብለው ለማውራት የሞከሩት። ስለዚህ በአጠቃላይ ምንድን ያሉት ለማንቸስተር ዩናይትድ የሚፈልገውን አሰልጣኝ በትክክል ሄዱ ማንቸስተር ዩናይትድ ቤት ግብት ብሎ ትክክለኛውን ውጤት የሚያመጣለት አሰልጣኝ ለማግኘት እንዳልቻሉ ነው እንግዲህ የስፔን ዘገባ በደንብ ሊገልጽ የሞከረው። ስለዚህ የአልጀዚራ ዘገባ ምንድን ነው የሚለን? በአሁን ሰዓት ላይ በጊዜያዊነት የቀድሞ የማንቸስተር ዩናይትድ የመሀል ሜዳ ተጫዋች እና ከ18 ዓመት በታች አሰልጣኝ ዳረን ፍሌቸር ጊዜያዊ አሰልጣኝ ሆኖ ወዲያው መመደቡን ነው የገለጸው። ከዛ በተጨማሪ ያው ፋይናንሻል ታይምስ ራሱ
ዘግቦታል፣ ይህንን የሩበን አሞሪምን መልቀቅ ማለት ነው። እና ምንድን ነው ያለው? the 14 months spell is widely seen as turbulent and underwhelming። ስለዚህ ይሄ 14 months spell የሚሉት ምንድን ነው? ልክ አሁን ከ14 ወራት 13-14 ወር አንድ የማንቸስተር ዩናይትድ አሰልጣኝ በተለይ ሰር አሌክስ ፈርጉሰን ከለቀቁ በኋላ ወደ ማንቸስተር ዩናይትድ ቤት የሚመጣ ከሆነ ልክ እንደ መተት ልክ እንደ አስማት አድርገን ልናየው እንችላለን። 14 ወር ከቆየ በኋላ 13-14 ወር ከቆየ በኋላ የሚባረርበት ወቅት ነው እንደማለት ነው። በተለይ ክሪስመስ ወቅቷ። ስለዚህ እሱን ለመግለጽ ነው እና በተለይ በውስጥ ቤት ያለው ውጥረት እና ያው ሩበን አሞሪም ታክቲኬን አልቀይርም ብሏል። በቃ ታክቲኬን አልቀይርም፣ እንደዚህ ነው መጫወት የምፈልገው፣ ለውጥ ይመጣል፣ ጊዜ ስጡኝ ብሎ ነበር። ግን ያ እንዳልሆነ ተመልክተናል። ስለዚህ ፋይናንሻል ታይምስ ሊያተኩርበት የፈለገው ዋናው ነጥብ እሱ ነው። ወደ ሮይተርስ በመልሰን በምንመጣበት ጊዜ ጋሪ ኔቨልን እናገኛለን። ስለዚህ ጋሪ ኔቨል ማንቸስተር ዩናይትድ ኤክስፐሪመንት ማድረግ ወይም ደግሞ አዲስ ነገሮችን መሞከር ማቆም አለበት በማለት ነው የሞከረው። በቃ ክለቡ ማንነት አለው እና ቀጣይ አሰልጣኝ ሲመድብ ወይም ደግሞ ቀጣይ አሰልጣኝ ሲቀጥር ያንን ከግምት ውስጥ ማስገባት አለበት ያለው። ስለዚህ ማንቸስተር ዩናይትዶች ኤክስፐሪመንት የሚያደርጉትን ነገር ማቆም አለባቸው፣ ወይም ደግሞ አዲስን ሞክር የሚሉትን ነገር ማቆም አለባቸው። በዚህ ክለብ ማንነት እኔ ሁሌም እኮራለሁኝ። ደስ የሚል ኳስ ነው የሚጫወተው፣ ወጣት ተጫዋቾችን ያጫውታል። እናም ደጋፊውን የሚያዝናና ተጫዋታ ነው ማንቸስተር ዩናይትድ የሚጫወተው። ከእሱ ብቻ ሳይሆን ሪስክ መውሰድ አለባቸው እና ወደፊት ሄደው ኃይለኛ እግር ኳስን ለመጫወት መድፈር አለባቸው በማለት ተናግሯል። ለምሳሌ ጋሪ ኔቭል ያነሳው ነጥብ ምንድን ነው? ባርሰሎናዎች ለማንም አሰልጣኝ አይቀየሩም ወይም ማንነታቸውን አይቀየሩም። የባርሰሎና ጨዋወት የምናውቀው አጨዋወት አለ አይደለ? በአሁን ሰዓት ላይ ባርሰሎና ቡድኑን እንደ ቡድን ባናየው ራሱ ለምሳሌ ሮናልዲኖን ስናስብ፣ ሊዮኔል ሜሲን ስናስብ፣ እነሱን በምናስብበት ጊዜ በቃ ባርሰሎና እንደዚህ ነው የምንጫወተው ብለን ጭንቅላታችን ውስጥ የተቀረጸው አጨዋወታችን አለ። ማንቸስተር ዩናይትድ ልክ እንደዛ ነው ማለቱ ነው። ባርሰሎና ዊል ኔቨር ቼንጅ ፎር ኤኒባዲ እና ማንቸስተር ዩናይትድም ማንም መጣ ማንም ማንነቱን መቀየር አለበት ብዬ አላምንም። ስለዚህ ማንቸስተር ዩናይትዶች በአሁን ሰዓት ላይ ማምጣት ያለባቸው አሰልጣኝ ፈጣን፣ አዝናኝና ወደፊት የሚሄድ ወይም የሚያጠቃን እግር ኳስ የሚጫወትን ቡድን የሚመራ አሰልጣኝ ነው በማለት ነው እንግዲህ ጋሪ ኔቨል ስለ አዲስ ስለሚመጣው አሰልጣኝ አስተያየት ለመስጠት የሞከረው። ወደ ስካይ ስፖርት በምንሄድበት ጊዜ ደግሞ ምንድን ነው ያሉት? ያው ሪፖርትስ አንደርስኮር ዛት ዘ ሳኪንግ ፎሎውስ ስትሬንድ ሪሌሽንስ ዊዝ ዳይሬክተርስ ኦፍ ፉትቦል። ስለዚህ ዋናው ይሄ የሩበን አሞሪም መሰናበት የመጣው ከቡድኑ የእግር ኳስ ዳይሬክተሮች ጋር ከእነሱ ጋር ወይም ደግሞ ከአመራሮቹ ጋር በነበረው ውጥረት ነው በማለት ተናግሯል። እናም እሱ ብቻ ሳይሆን በዝውውር መስኮቱ ላይ እገዛ አላገኘም፣ እናም ደግሞ ያው ጭንቀት ስለፈጠረበት ነው በማለት ተናግሯል። ስለዚህ አዲስ ተጫዋች ማምጣት ሊፈልግ ይችላል ወይም ማሰናበትም ሊፈልግ ይችላል። ለማንኛውም ይህ በትራንስፈር ወይም በዝውውር ገበያው ላይ አለመስማማት መኖሩን በአጠቃላይ ከአመራሮቹ ጋር ሩበን አሞሪም ተመሳሳይ ገጽ ላይ አለመሆናቸውን ነው የሚገልጽልን። እናም ያው የማንቸስተር ዩናይትድ ኦፊሻል ስቴትመንት ወይም ደግሞ በይፋ ያወጡት መግለጫ ምንድን ነው የሚለው? ማንቸስተር ዩናይትዶች ያው ቅድም እንደነገርኳችሁ በዘንድሮ የውድድር ዓመት በፕሪሚየር ሊጉ ጥሩ ሁኔታ ላይ ወይም ደግሞ በጥሩ ደረጃ ላይ እንድንጨርስ ይሄ ትክክለኛ ሰዓት ስለሆነ ነው ሩበን አሞሪምን ያሰናበት ነው በማለት ተናግሯል። ስለዚህ ሩበን አሞሪም ሲሰናበት ዩናይትዶች በፕሪሚየር ሊጉ 6ኛ ደረጃ ላይ ነው የሚገኙት። እናም ያው ሩበን አሞሪም አሰልጣኝ በነበረበት ወቅት ማንቸስተር ዩናይትዶች ወጥ የሆነ አቋም አልነበራቸውም። አንዴ ሲሸነፉ አቻ ሲወጡ፣ በብዛት ሲሸነፉና ነጥብ ሲጥሉ የታየበት ነው የሚለው ደ ስታንዳርድ ባወጣው ዘገባ ማለት ነው። ስለዚህ በፕሪሚየር ሊጉ የማንቸስተር ዩናይትድ መጥፎ ከሚባሉት ዓመታት መካከል አንዱ ነው የሚለው።